መሰለኝ ግን ተገቢ ነው። ማንጎ ስፕራይት እኔ ፋንታ ነበር ያዘዝኩት። ለምን አንተ ለምን አንዳለ ለምን እነሱ አንድ አይነት ሆነው ብዬ ነው እኔ በንዴት ስፕራይት ያዘዝኩት። ፍቅርማ የፋንታ ናናስ ምን ነው ስፕራይት እንደድሮ አይደለም ነው እንደዛ ፋንታ ይላል። ታቺ ነገር አታምጪ ምን አጥቶ ነው የምትባለው ወገን አረም እንዴ ሰበርና ትኩስ ዜና። በቅድሚያ ማርዕስተ ዜና። እዚህ ጋር የምታዩቸው አራቱ ወጣቶች ጥንድና ጥንድ መሆናቸውን አሳወቁ። ፍቅርና ዳጊ የሚባሉትን በቅናት አበዱ። ጋይስ ዛሬ እውነት ለመናገር ከስንት ወራት በኋላ በሞራል እና በሳቅ የመጣሁበት ቪዲዮ ነው። በጣም ደስተኛ መሆኔን ደግሞ በዚህ ታውቃላችሁ። መጀመሪያ በስነ ስርዓት ሰላም ልበላችሁና ወደ ሀሳብ ይሄዳለሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትኖሩልኝ ተስፋ እያደረኩኝ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ ላይክ፣ ሼር፣ ሰብስክራይብ አይረሳ እያልኩኝ ከቻላችሁም ኮፒ ሊንክ እንድታደርጉልኝ በትህትና እጠይቃለሁ። እውነት ለመናገር ረጅም ወራት ያው ደስተኛ እየሆንኩ አልነበረም። ቪዲዮ የምሰራው ታውቃላችሁ፣ ሲጀምርም እየሰራሁም አልነበረም። አሁን ይህን ወር ነው መስራት የጀመርኩት። ብሰራም እንደዚህ ከልቤ ሆኜ አልነበረም። እግዚአብሔር ይመስገን ዛሬ ግን እህቶቼን አንደኛ አንድ ላይ ስላየኋቸው፣ ሁለተኛ ደግሞ ጥሩ ቦታና ጥሩ ነገር አሳልፈው ስላየኋቸው ከልቤ እግዚአብሔር በሚያውቀው በጣም ደስተኛ ነኝ። ምክንያቱም በተለይ ፍቅርዬ ለረጅም ጊዜያት ይሄንን ነገር የምናፍቀው የምጓጓው መቼ ነው ማያት በቃ እንዳው ኪዳነ ምሕረት መብርሃን ብዬ ያልተሳልኩበት ቤተክርስቲያን አልነበረም። እግዚአብሔር ደግሞ ጊዜው ሲደርስ እሱ የሚያደርገውን ያውቃልና እንደኛ ችኩል አይደለምና ፈጣሪ ጊዜው አሁን ነው ብሎ እንግዲህ ፍቅርዬን በተደጋጋሚ ቤተክርስቲያን ላይ ያየናት ነው በነፃነት። በጣም ደስ ብሎኛል በዚህ አጋጣሚ። እናም እንግዲህ ፍቅርና ሄሉን ብዙዎቻችን አብረው እንዲመጡልን እንፈልጋለን። የብዙዎቻችን ምኞት ነው። ሁልጊዜም በቪዲዮ ቢገናኙ ብትገናኙ እያልን ሁለቱም ጋር ኮሜንት ላይ እናጨናንቃቸዋለን። ይህን የምናደርገው ደግሞ ከፍቅራችን የተነሳ ስለምንወዳቸው ነው። ይሄንን እነሱም ያውቃሉ። እንግዲህ እግዚአብሔር በፈቀደው ቪዲዮ ላይ ትናንት እንዳያችሁት ከዚህ በኋላ አብሮ የመስራት እንትናቸው ሞራላቸው ያለ ይመስለኛል። እና ወደ ትናንትናው ቪዲዮ እንሂድና ይህ አዲሱ ልጅ ኮሜንት ላይ እኛ ማለት ነው እኛ ቅመሞች እኮ አንውደድ፣ የምር ከወደድን ማጣበስ ከጠላ ማፋታት የኛ ስራ ነው። ስለዚህ ይኸውላችሁ ወንድና ሴት ሆናችሁ ከኢትዮጵያ ስትመጡልን በጸባይ ኑልን፣ አለበለዚያ እኛ እናፋታለን እና ከትናንት ወዲያ በፍቅርዬ ቤት በተሰራው ቪዲዮ በጣም ብዙ አስተያየቱ እንዳለ ልጁ ላይ ነበረ። ከሄሉ ጋር ይንጡልን፣ አብራችሁ ስሩልን ምናምን አይነት ነበረና ጭራሽ ትናንትና አስተያየቱ ራሱ ልጁ እንደ ምን ነው ወንድማችን ምን ነው እንዴ ለእኛም ማስብልን እንጂ እህታችንን ቀስ እያልከያት ሄሉሻን እንደዚህ ማየት በፍጹም የተከለከለ ነው። እንኳን አይደለም እኛ ሩቅ ያለ ነው ቀርቶ አጠገባችሁ ያሉት ፍቅርና ዳጊ ራሱ እኮ በቅናት አበዱ። እንዴ ፍቅርዬ በተለይ እኮ አልሆንልሽም እኮ እንዴ በጁስ እንኳን መቅናት ጀመርሽ። ጁሳችሁ በጠላል አለችም። ማይ ፍቅር እንደ ፍቅር እኮ ያለችበት ቦታ እኮ ጥርስ አይከደንም። ሲሪየስ እኛ አስቡት፣ እኛ በስልክ እንደዚህ የገለፈጥን አጠገባ ስትሆኑ ደግሞ ምን አይነት ስሜት እንደሚኖረው አሰብኩት። ልክ እንደ እናቴ ናት እማዬ ማለት ነው። የሆነ ነገር ቀስ ብላ ጣል የምታደርገው ነገር እሷ አያስቅም ብላ ነው የምትናገረው። ገባችሁ? እኛ ግን ቤት ፍርፍር እንላለን። ምን ያስቃችኋል? እኔ አሁን የተናገርኩት ነገር ምኑ ነው የሚያስቀው ትላለች፣ ግን ሳታስበው የምትናገረው ነገር ሆድ ነው የሚያፈርሰው። እንኳን አስባበት የተናገረችው። እና ዳጊና ፍቅርም እንግዲህ እንዳያችሁት ቪዲዮ ላይ በቅናት ጭርጭር ብድ ብለዋል። እና ጁስ ፍቅር የምን ነበር ያዘችው? ተረሳኝ። ፔፕሲ ነበር ሚሪንዳ ምን ነበር ያዘዘችው? ወይኔ ጉዴ ተረሳኝ። ከዛ ሰበናፕ አንድ ሆነ ማለት ለምን? ፍቅርዬ በቅናት አብዳ። ልም አላችሁ ትንሽ። ፍቅርዬን ያላማው ማንን ላማ ነው ጋይስ? እንዴ ትንሽ ልማት እንጂ። እና ፍቅርዬ በቅናት እንዳትናገሩ እኔ ልንገራችሁ በደንብ በቅናት ብድ አለችና እኔ እስከማናን ሳልሆን ብቻዬን ሆኜ ያያችሁ ይመስላችሁ እንዴ? ዳጊ ሰው አይመስላችሁም እንዴ? የኔ ግጣም አለችና ማለት ነው። ልንገራችሁ እሺ እንዳትናገሩ አለችና መጀመሪያ ሌላ አዛ ነበረ። ከዛ የነሱን ጁስ ስታይ ሰበን አባዘዘች እላችኋለሁ። ጨርሰናል አምተን ማለት ነው። እና
በዛ ላይ ደግሞ ማለት ነው ንግግራቸውን ካያችሁት ዳጊ አብረን ብንሰራ ምናምን ያለው ስሜት እኔ በጣም ተመችቶኛል እውነት ለመናገር ምክንያቱም መስራት አለባቸው። በቃ ወጣቶች ናቸው ይስሩ። አይደለም እነሱ እንደዚህ ስነ ስርዓትና ወግ ባለው መልኩ ቀርቶ ስንቱ እየተለጣጠፈ አይደል እየተላላሰ ተፋቀርኩ ተጣላሁ እያለ የሚመጣብን እንኳን እንደዚህ ለአይን የሚገባ ቪዲዮ በቃ የእውነት በቃ እንደዚህ አይነት የሚሰሩ ልጆችን ብናበረታታ ወደ ድራማ አይገቡብንም፣ ወደ አላስፈላጊ ቪዲዮ አይገቡብንም። እኔ ከሄሉና ከፍቅርዬ የማደንቅላቸው ነገር መስመራቸውን የሚያልፍ ስራ ይዘው አይመጡም። ኢቭን ፕራንክ እንኳን ሲሰሩ እንደዚህ ድራማ እንኳን ነገር ከጀመሩ 2-3 ቪዲዮ ከዛ በኋላ ኦዲየንሳቸው ሲጮህ ቶሎ ነው የሚያቆሙት። በጣም ነው ለኦዲየንሳቸው ያላቸውን ክብር በዚህ አጋጣሚ በጣም ነው የማደንቀው። ከመጥፋታቸው ውጪ ሲጠፉ ያው ቤተሰብ ኦዲየንሳቸው ይጨነቃል። ይሄ አይ ነው ይታወቃል። ዝም ብሎ ጥፍት የሚሉ ባህሪ ያላቸው ያ ደግሞ ያናድዳል። ምንም አይነት ነገር ሀብትን ቢያደርግባችሁ ትናንትም ተናግሬያለሁ። ቤተሰቦቻችሁ ጋር መታችሁ አለን ደህና ነን የማለት ግዴታ አለባችሁ። የዩቲዩብ እና የቲክቶክ ቤተሰብ በነገራችን ላይ ከተዋደዳችሁና አብራችሁ ከሆናችሁ ምንም በቃ ፋሚሊ ማለት ነው። እኔ አሁን እነዚህን ባገኛቸው አሁን አስቡት እንግዲህ ሄሉና ሄሉ ብቻ ሄሉና ፍቅር ይሄንን ልጅ ከትናንት ላይ ያወቁት ገና በአንድ ቪዲዮ አስባችሁታል። በአንድ ቪዲዮ ተዋውቆ ግን እንዴት ነው ሲጀመር ብዙ አመት የኖረ ሰው ራሱ እንደዚህ ፈታ ብሎ አያወራም፣ አይግባባም። በቃ ባንዴ ነው የምትተዋወቁት። እንደዚህ ነው ቲክቶክ እና ዩቲዩብ በባህሪው። እኔም አሁን ዛሬ የሆነ ቤት ከገባሁኝ ወዲያውኑ ነው በቃ ማውራት የምጀምረው። የሆነ አይደል ብዙ አመት የቆያችሁ ሰውንም እንደዛ ነው የምትመስሉት። እና እኛም ለእናንተ እናንተ በብዛት ያው የምታውቁን ውስናችንን ነው። አብዛኛው ኦዲየንሳችሁ እነሱ ናቸው እናንተን የሚያውቋችሁ። ግን እንደ ቤተሰብ ነው የሚያውቋችሁ። ስትቀሩ ይቆጫል፣ ይበሳጫሉ፣ ይናፍቃሉ። ስታለቅሱ ያለቅሳሉ፣ ስታዝኑ ያዝናሉ፣ ስትደሰቱ ይደሰታሉ። የእናንተ ማግኘት የእነሱም ደስታ ነው። ስለዚህ ኦዲየንስ ተብሎ ራሱ መጠራት እኔ አሁን ቤተሰቦች የምላችሁ ስጠፋ የምትፈልጉ ምናምን እንደዚህ ኦዲየንስ ብዬ ማራቅ አልፈልግም። ቤተሰቦቼ ነው የምለው። እኔ ኦዲየንስ ማለት ራሱ ደስ አይለኝም። በቃ ኦዲየንስ ስል ያራኩ ነው የሚመስለኝ እና ቤተሰብ ነን። በቃ ቤተሰብ ደግሞ የቤተሰቡ ደስታ ያስደስተዋል፣ ሀዘኑ ያሳዝነዋል። እና መጥፋት የለባችሁም። እና ኮሜንቱ እንደምታዩት በጣም ነው ደስ የሚለው። እንደገና ልጆቹ በቃ አብረው እንዲሰሩ ብዙ ግፊት እያደረባቸው ይመስለኛል። እንግዲህ ፍቅርና ዳጊም በሰፊው ሄሉና ልጁን ይዘው እንደሚመጡ ተስፋ አደርጋለሁ። ሄሉን በደንብ እንድትሰራ አንደኛ ደግሞ ካለችበት ስሜት እንድትወጣ ጥሩ ስሜት ላይ እንዳልሆነች ተናግረዋል እና ከዛ ነገር እንድትወጣ። በነገራችን ላይ በዚህ አጋጣሚ ሄሉዬ በህይወታችን ላይ መውጣት መውረድ ማግኘት ማጣት ሁሉም ነገሮች ይፈራረቃሉና አንድ ነገር አልተሳካልሽም ማለት ሌላኛው ነገር አይሳካም ማለት አይደለም። እና ብስጩ አትሁኚ። ብስጩ ስልሽ የሆነ በቃ ቤተሰቦች ጋር መምጣት ግዴታሽ ነው። ቤተሰቦች ጋር መጥፋት የለብሽም። በቃ አለቀ። በተለይ ደግሞ የትናንት አለባበሳችሁ እንዴት እንደሚያምር ወንዶቹ ሴቶች። እኔ ወንድ ልጅ ማለት ነው ነጠላ ለብሶ ቤተክርስቲያን ሲሄድ የሆነ በቃ ድምም የምለው እኔ ብቻ ነኝ። ይሄንን እናንተ በኮሜንት ሀሳብ እንድትሰጡኝ ይፈልጋለሁ። ምክንያቱም በቃ ደስ ይለኛል ወንድ ልጅ ቤተክርስቲያን ነጠላ አድርጎ ሲሄድ። ብዙዎቹ ታውቃላችሁ ቤተክርስቲያን አይሄዱም፣ ከሄዱም ደግሞ ዝም ብለው ውጥር ውጥር ነው። በቃ ቤተክርስቲያን ሲሄድ ነጠላ የሚለብሱ ወንድ አጣፍቶ በጣም ነው የምወደው እና በጣም ነው ደስ ያለኝ። በዚሁ ቀጥሉበት። እስኪ ዝም ብለን እንደዚህ ኮሜንቶቹን ለማንበብ አንዳንድ ኮሜንቶችን ሄሉ የኔ ቆንጆ ልጅ ግን እንዴት አያየሽ እንደሆነ ቪዲዮን ቁጭ ብለሽ ማሬ የኔ ልዩ ግን ከእዝራ ጋር ትምጣ የምትሉ ልጅ ከማን ጋር? ከእዝራ ጋር። ኦኬ ከእዝራ ጋር። የኛ ጀግኖች ሄሉዬ ፍቅሬ ወንድሞቻችን በርቱልን። የዳጊ ጓደኛ ሄሉን ወዷታል ልበል አስተያየቱ። ቤተሰብ የኛ ስራ ማጣመር ነው። አጣምሩ ሄሉንና ኢዛና። የኢዙን አስተያየት ገበያን የፍቅር ነው የምትሉ እናንተስ እንደው መታደላችሁ ታደላችሁ። እኛንም ለደጁ ያብቃን። አሜን። እናት አሜን። ወርቅ ስራ የኔ እንቁ ሴቶች ነገ በሄሉ ቤት እንጠብቃለን። በትክክል ዛሬ በሄሉ ቤት ያበደ ቪዲዮ እንጠብቃለን። ፍቅርዬ የፕራንክ ንግስት፣ ያው እንደ ሀሳብ ሁሉንም ጨፍለቅ አድርገሽ ያለ ረዳት እንደምትቆም ያውቃለሁ። ብቻሽን ጨፍለቅ አድርገሽ ፕራንክ አድርጊልን እነዚህ ልጆች። ፕራንክ እኔ በተከታታይ ከምጡ እኔም በዚህ ቪዲዮ እሰራላችኋለሁ፣ ቃል እገባለሁ። እውነት ለመናገር ብዙዎቻችሁ በፍቅርዬ ስሪልን እያላችሁ ወይ ነው አይኑ አውቃለሁ። ግን ስሜቴ ማለት እንደዚህ ብዬ የማልገልጽላችሁ ጥሩ እንትን ውስጥ ስላልነበርኩኝ ነው።
ቪዲዮ እየሰራሁም ያልነበረውና በአንዳንድ ነገሮች ወቅቱ ላይ በነበረው ነገር የምናደድባቸው ነገሮች ነበሩ። አሁን ፍቅርዬ መስመር ይዛልኛለች እህቴ። እኔ ይሄ አንዳንድ ትርኪ ምርኪ ኦዲየንስን ቦታ አልሰጥም። ፍቅርዬን የምወዳት ኦዲየንስ ስለመጣ ኦዲየንስ ስለቀረ አይደለም። ከፍቅርዬ ምንም ጠብቄ ወድጃታለሁ። እኔ ፍቅርዬን የምወዳት ታናሽ እህቴ ስለሆነችና ትልቅ ደረጃ እንድደርስልኝ ስለምፈልግ ብቻ ነው። ታጠፋ የምናደድባት፣ ስታስተካክል በቃ ደስተኛ የምሆነው ትልቅ ደረጃ ደርሳ ማየት እና ውድ ቤተሰቦቼ እኔም ስራዬን እቀጥላለሁ ፍትፈታዬን። እናንተም ደግሞ ላይክ እና ሼር ማድረጉን አትርሱ። እናንተ ሼር እና ላይክ ካላደረጋችሁ፣ ጥሩ ጥሩ ኮሜንት ካልጻፋችሁ፣ ቪው ከሌለው ያው ሁላችንም ቪው ወዳለው ነው የምንሮጠው። በእርግጥ እኔ ለቪው ብዬ ሰርቼ አላውቅም። ማንኛቸውም ሲመጡ ከጎናቸው የመሆንና የማበረታታት ኃላፊነትም ግዴታም ስላለብኝ ስለምወዳቸውም ነው። ፍቅርዬ 100,000 እንድትገባ ቶሎ ቶሎ ቪዲዮዎች እንትን እንላለን እንሰራለን። ሜንሽን በተደረጉ ቁጥር እሷ ቶሎ ቶሎ ቫይራል የመውጣት እድሉ እየሰፋ ስለሚሆን ቪዲዮ የሚሰሩላትን ልጆች ላይክ እያደረጋችሁ አበረታቱ። ከኔ ውጭ የሚሰሩ ካሉ ብዙም አላውቅም ሲሰሩ በፍቅርዬና በሄሉ። ምክንያቱም ፍቅርዬና ሄሉ አሪፍ አሪፍ ነገር ስለሚያመጡ ለፍትፈታ አይመችም። እንደዚህ ሆኑ ታበዱ ሞቱ ለማለት ስለማይመች ሰውም አያየውም። ገባችሁ? ቪዋቸውን ይዩት። ቪዲዮዋቸው ያበደ ከሰው የተለየ የሚያምር ሆኖ ግን ቪዋቸው እዛታችን ነው። ለምን ይመስላችኋል? ኦዲየንስ ሲባል ጥሩ ነገር ስለማይወድ ነው። አብዛኛው የሚወደው ጸብ፣ ጭቅጭቅ ምናምን ነው። ተጀምሮ እስኪያልቅ ድረስ አብራችሁን የሳኩት ምሽቱን ስላሳመራችሁልኝ አመሰግናለሁ። የሆነት ደብሮኝ ነበር በጣም በጣም። እኔ ደስ ነው ያለኝ። በቃ ድቅድቅድቅ ያልኩበት ቪዲዮ ነው ትናንት። ታውቃላችሁ እንግዲህ ስሜቴን እናንተ የምትወዱኝ ትረዱኛላችሁ። ምክንያቱም እኔ ለወራት ያክል አንደኛ የለውም ብኖርም አሁን ከመጣሁ ራሱ እንደዚህ አይነት ስቄ ተደስቼ የሰራሁት ቪዲዮ የለም። እና በርቱልኝ፣ ጠንክሩልኝ እህቶቼ። በጣም ነው የምወዳችሁ። በዚሁ ቀጥሉ። ዛሬ በአዲስ ነገር በፍቅርዬ ቤት እንጠብቃለን። በሄሉ ቤት ወይ በፍቅርዬ ቤት አይ ዶንት ኖ። ብቻ ወዳችኋለሁ። ባይ ባይ።